ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ፋይናል ኤግዛም እንግዲህ እያጨናነቃችሁ መሆኑን ተመልክቼ ከባለፈው ተጨማሪ ደግሞ ኢንተርፕረነርሺፕ ፋይናል ኤግዛም ሁለተኛ ፋይናል ኤግዛም አሪፍ ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ደግሞ ዛሬ በሚኖረን ፕሮግራም ይህን ኢንተርፕረነርሺፕ እንግዲህ ወደ 30 ጥያቄ ቾይዝ ነው የወጣው። እነሱን እንግዲህ በደንብ የምንሰራ ይሆናል ማለት ነው። በቃ ይህንን ሰርተን ጨረስን ማለት ፋይናል ኤግዛም በቃ እንግዲህ ልባችሁ ሞልታችሁ ብትገቡ ምንም ሊከብዳችሁ አይችልም ማለት ነው። እንግዲህ ስንሰራ ጥያቄውን እንደተለመደው እያንዳንዱን ፖይንቶች ሞጁል ላይ የተማርነውን ሪቫይዝ እናድርግ። ጀስት የኛውን ኤቢሲ ብለን መሙላት ብቻ ሳይሆን መልሱን ተጓዳኝ ሀሳቦች ምናልባት እዚህ ፈተና ላይ እዚያውን የምንሰራው ጥያቄ ላይ ያልወጡ ምናልባት በእናንተ ጊዜ ሊወጡ የሚችሉ ዋና ዋና ነጥቦችንም አብረን ሪቫይዝ እያደረግን ዱቄት እያደረገው እንሄዳለን ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሮ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡን፣ ቪዲዮን ላይክ አድርጉት። እንዲሁም በቀጣይ እንስራቸው የምትፈልጉትም ካለ ኮሜንት ላይ ጻፉልን። ያንን ኮሜንታችሁን አንብበን ቀጣይ የምንሰራ ይሆናል ማለት ነው። ወደ ክላሱ ኩዌሽን ነምበር 1 One of the following does not involve in the new product or service development process. እንግዲህ በዚህ ጥያቄው ትንሽ የላካችሁት ፎቶ ደብዘዝ ያለ ስለሆነ እኔ ሳነብ በደንብ ተከታተሉኝ። ትንሽ ደብዘዝ ስለሚል እንዳታውትኝ በደንብ እያነበብኩ እሰራላችኋል ማለት ነው። እንግዲህ የዚህ ጥያቄ ምንድነው የሚለው ዋናው ሀሳቡ አዲስ ምርት ወይም አገልግሎትን በማምረት ሂደት ውስጥ የማይካተተው ደረጃ የትኛው ነው ይላል። ኤ ፕሮዳክት ዲዛይን፣ ቢ ዲቴል ኢንጂነሪንግ፣ ሲ አይዲያ ጀነሬሽንስ፣ ዲ ማርኬት ሪሰርች፣ ኢ ነን ኦፍ ዛት። እስከ ኢ ነው ጭራሽ ያለው። እንግዲህ መልሱ ምንድነው? ዲ ነው። ዲ ማርኬት ሪሰርች የሚለው እንግዲህ አዲስ ምርትና አገልግሎት ማዘጋጀት ሂደት ውስጥ ወይም ደግሞ ኒው ፕሮዳክት ዴቨሎፕመንት ፕሮሰስ በዋናነት የሚያተኩረው ምን ላይ ብለናል ባለፈው? አይዲያ ጀነሬሽንስ፣ ፕሮዳክት ዲዛይን እና ዲቴል ኢንጂነሪንግ ላይ ያተኩራል ብለናል። ማርኬት ሪሰርች ደግሞ መረጃዎችን መሰብሰብና የገበያ ሁኔታን ለመረዳት የሚጠቅም ራሱን የቻለ የግብይት ተግባር እንጂ በቀጥታ የምርት ዲዛይን የቴክኒክ ሂደት አካል አይደለም። ስለዚህ በዛ ምክንያት መልሳችን ዲ ማርኬት ሪሰርች ይሆናል ነው አንደኛ። ሁለተኛ nowadays new product or service development activity becomes critical factors of what most businessmen because of blank. For most businesses because of blank. A short product life cycle, B fast global competition, C shortage of production, D NDB, E all of the above። ሁለተኛ ጥያቄ ነው በአሁን ጊዜ አዲስ ምርት ወይም አገልግሎት ማዳበር ለምን ለንግድ ተቋማት ወሳኝ እንደሆነ የሚገልጸው የትኛው ነው? ስለዚህ all of the above ነው። ሁሉም እዚህ ጋር የተጠቀሱት ምንድናቸው? ለዚህ ማለትም አንድ ምርት ወይም አገልግሎት ለማዳበር ለዛ የሚጠቅሙ ነገሮች ናቸው ማለት ነው። ስለዚህ E all of the above ይሆናል ነው መልሳችን። ባለፈው ምን ብለናል? የንግድ ዓለም እንግዲህ ፈጣን የውድድር ለውጦችና አጭር የምርት ህይወት ዑደት ወይም ደግሞ ሾርት ፕሮዳክት ላይፍ ሳይክል ስላሉት አዲስ ምርቶች ማቅረብ እጅግ በጣም አስፈላጊ ነው። በተጨማሪም ጠንካራ የግሎባል ኮምፒቲሽን እና ያልተጠበቀ ደንበኞች ፍላጎት መቀየር ድርጅቱን አዲስ ነገሮች እንዲፈጥሩ ያስችላቸው ብለናል። ስለዚህ በዚህ ምክንያት ሁለተኛ ኢ ይሆናል። ሶስተኛ አይደንቲፋይ ዘ ፎል ስቴትመንት ኢን ዘ ፕሮዳክት ኦር ሰርቪስ ዴቨሎፕመንት ፕሮሰስ። ሶስተኛ ጥያቄ ደግሞ አዲስ ምርት እንግዲህ ከማዳበር ሂደት ጋር በተያያዘ ከተሰጡት ሀሳቦች ውስጥ የተሳሳተው የትኛው ነው ይለናል። ኤ ኮንሰፕት ዴቨሎፕመንት ኢዝ ዲፈረንት ፍሮም አይዲያ ጀነሬሽን ኤንድ ስክሪኒንግ ፕሮሲደርስ። ቢ ዘ ኒው ፕሮዳክት ዴቨሎፕመንት ፕሮሰስ ስታርትስ ዊዝ ዲዛይኒንግ ዘ ፕሮዳክት። ሲ ማርኬቲንግ ስትራቴጂ ኢዝ ኢምፖርታንት ቱ ኢንትሮዲውስ ዘ ኒው ፕሮዳክትስ ቱ ዘ ማርኬት። ዲ አይዲያ ስክሪኒንግ ሄልፕስ ቱ ፊልተር ኤንድ ካም አፕ ዊዝ ኖቨል ቢዝነስ አይዲያ። ኢ ነን ኦፍ ዘ አበቭ። ስለዚህ ሶስተኛ ጥያቄ መልሳችን ይሆናል ማለት ነው። ቢ ይሆናል ነው። ዘ ኒው ፕሮዳክት ፕሮሰስ ስታርት ዊዝ ዲዛይን ዘ ፕሮዳክት። እንግዲህ ምርት የማዳበር ሂደት ወይም ደግሞ ኒው ፕሮዳክት ፕሮሰስ ሁልጊዜም የሚጀምረው በአዲስ ሀሳብ ማመንጨት ወይም አይዲያ ጀነሬሽን ላይ ተመስርቶ ነው ብለን አይተናል። አዲስ ምርት ዲዛይን ማድረግ የሚመጡትን ሀሳቦች ከተመረጠና ከአይዲያ ስክሪኒንግ ከተደረገ በኋላ ነው። ስለዚህ እንግዲህ መልሳችን ቢ ይሆናል ነው። አራተኛ During the commercialization, market entry timing is critical. Which one of the following is the disadvantage of first entry? አራተኛ ደግሞ አዲስ ምርት እንግዲህ ወደ ገበያ መጀመሪያ በማስገባት ወይም ደግሞ በፈርስት ኢንትሪ ስትራቴጂ የሚመጣው ጉዳት ወይም ኔጌቲቭ ዲስአድቫንቴጅ ምንድን ነው? ኤ locking up key distributors, B the risk of products being copied or improved upon by the competitors, C the first mover will have borne the cost of educating the market,
ዲ ቢኤንዲሲ፣ ኢ ኤንዲሲ። ስለዚህ መልሳችን ዲ ቢኤንዲሲ የሚሆናል። አዲስ ምርትን ወደ ገበያ ቀድሞ ማስገባት እንግዲህ ወይም ቀድሞ ማምጣት በርካታ ጥቅሞች ቢኖሩትም ገበያውን ለማስተማር የሚወጣው ከፍተኛ ወጪና ምርቱ በሌሎች ተወዳዳሪዎች በቀላሉ ኮፒ መደረጉ ዋነኛው ጉዳቶች ናቸው። ስለዚህ በዚህ መልክ ዲ ቢኤንዲሲ የሚለው መልሳችን ይሆናል። አምስተኛ In the product or service development process, business analysis is conducted A. To test the total sales, B. To understand market size and structure, C. To understand the benefits that the product provides, D. To identify marginal ideas, E. None of the above. አምስተኛ ደግሞ እንግዲህ በምርት ማዳበር ሂደት ውስጥ የቢዝነስ አናሊሲስ ደረጃ ለምን ዓላማ ይሰራል ነው። ስለዚህ to estimate the total sales ነው። በአጭሩ መልሳችን ኤ ነው። እንግዲህ የቢዝነስ አናሊሲስ ደረጃ ዋና ዓላማ አንድ ምርት ወደ ገበያ ሲቀርብ ምን ያህል ትርፍና አጠቃላይ ሽያጭ ወይም ቶታል ሴልስ ሊያመጣ እንደሚችል መገመት ነው። ሶ በዚህ መልክ ኤ ይሆናል ነው አምስተኛ። ስድስተኛ which one of the following is not appreciable reasons for a company to enter a product development process? እንግዲህ ስድስተኛ አንድ ድርጅት አዲስ ምርትን ለማዳበር ከሚያነሳሱት ምክንያቶች ውስጥ ትክክል ያልሆነው የትኛው ነው ይላል። ኤ reacts to market signals, B. responds to changing in customer demand, C. adopts new technology, D. new opportunity, E. none. ስለዚህ መልሳችን ምንድን ነው? not appreciable reasons ስለሚል E. none of the above ይሆናል ነው። ድርጅቶች እንግዲህ አዲስ ምርትን ለማዳበር የሚያነሳሱት የገበያ ምልክቶች ወይም ማርኬት ሲግናል ምላሽ ለመስጠት የደንበኞች ፍላጎት ለማሟላት እና አዲስ ቴክኖሎጂ ለመጠቀም ነው። ሰው የተዘረዘሩት ሁሉም አማራጮች አዲስ ምርትን ለማምረት በቂ ምክንያቶች ስለሆኑ የማይሆን ምክንያት የለም ነው ባጭሩ። ስለዚህ none of the above ይሆናል ስድስተኛ። ሰባተኛ why intellectual property is so important for entrepreneurs? ሰባተኛ ጥያቄ ደግሞ intellectual property ወይም የአእምሯዊ ንብረት ለኢንተርፕረነሮች ለምን እጅግ አስፈላጊ እንደሆነ የትኛው ትክክል ነው ይለናል። ስለዚህ A. it plays critical role to identify business opportunities, B. it can play significant role to develop market strategy, C. it is the vital instrument to protect the assets, D. it has significant contribution for the product design, E. all of that. ስለዚህ ምን ደሞ እሱ all of that ነው። አእምሯዊ ንብረት ወይም ኢንቴሌክቹዋል ፕሮፐርቲ እንግዲህ ኢንተርፕረነሮች እንግዲህ የፈጠሩት አዲስ ሀሳቦችና ንብረቶች ከሌሎች ሰዎች ስርቆት ለመጠበቅ የሚያስችጋው ሽፋን ነው። ማን? ኢንቴሌክቹዋል ፕሮፐርቲ። ይህ ጥበቃ እንግዲህ የገበያ ስትራቴጂ ለማዳበር አዲስ የንግድ ዕድሎችን ለመለየትና የምርት ዲዛይን ደህንነት ለማረጋገጥ ይረዳናል። በዚህም ምክንያት all of the above የሚለው ትክክለኛ መልሳችን ይሆናል ማለት ነው። እሺ ወደ ፔጅ 2 እየሄድን ነው። ፔጅ 1 ጨርሰናል። ፔጅ 2 ደግሞ question number 8 which one of the following is incorrect about intellectual property? ስለ ኢንቴሌክቹዋል ፕሮፐርቲ ወይም አእምሯዊ ንብረት ከተሰጡት አረፍተ ነገሮች ውስጥ የተሳሳተው የትኛው ነው? A. process patent deals about the methods of production, B. trademark legislation provides the notice to everyone that we have exclusive right to the use of mark across the country, C. a patent provides the owners with exclusive rights to hold, transfer, license the production and sales product and process, D. unlike the trademark, the patent has last indefinitely as long as the patent continues to perform it is what indicated function, E. none of the above. ስለዚህ ስምንተኛ መልሳችን ምንድነው? ዲ ነው። unlike the trademark, a patent can last indefinitely as long as the patent continues to perform its indicated function የሚለው ዲ ትክክለኛ መልሳችን ይሆናል። የፓተንት መብት እንግዲህ ለተወሰነ ዓመታት ብቻ የሚያገለግል እንጂ ላልተወሰነ ጊዜ ወይም ደግሞ ለኢንዲፋይናይት የሚቆይ ህጋዊ መብት አይደለም። የተሳሳተው አይደል ብሎ ጥያቄው ይጠይቃል። ስለዚህ መልሳችን ዲ ነው ማለት ነው። ምክንያቱም ፓተንት ኢንዲፋይናይት የሚቆይ ነው ይለናል፣ ላልተወሰነ ጊዜ የሚቆይ ነው ይለናል። ለተወሰነ ዓመታት ብቻ የሚያገለግል ነው ፓተንት ነው። እንግዲህ በተቃራኒ ትሬድማርክ የተባለው የንግድ ምልክት ደግሞ ህጋዊ እድሳቱ እስካደረገ ድረስ ላልተወሰነ ጊዜ ሊቆይ ይችላል። ማን? ትሬድማርክ። ፓተንት ግን ለተወሰነ ዓመት ብቻ ነው። ይህን በደንብ ለዩልኝ፣ ሁለቱ ያምታታል። ቶልፎልሳ የሚመጣል። ዘጠነኛ according to Ethiopian patent proclamations, non-patentable inventions include A. discoveries, scientific theories and mathematical methods, B. plant or animal variants or essential biological process for the production of plants or animals, C. diagnostic methods practiced on the human or animal body, D. BNDC, E. all of the above. ስለዚህ ዘጠኛ ጥያቄ መልሳችን ይሆናል ማለት E. all of the above ይሆናል። ጥያቄው እንደምን በኢትዮጵያ የፓተንት አዋጅ መሰረት የፓተንት መብት የማይሰጣቸው ዶንት ፎርጌት ኢት የማይሰጣቸው የፈጠራ ስራዎች የትኞቹ ናቸው? all of the above ነው የሚለው።
ስለዚህ በኢትዮጵያ ሕግ መሰረት እንግዲህ የሳይንስ ግኝቶች፣ የሂሳብ ቀመሮች፣ የእጽዋትና የእንስሳት ዝርያዎች እንዲሁም የሕክምናና የቀዶ ጥገና ዘዴዎች የፓተንት መብት ሊሰጣቸው አይችልም ነው። እነዚህ ጉዳዮች እንግዲህ ለሕዝብ ጥቅም ሲባል በግለሰብ ደረጃ በብቸኝነት እንዳይያዙ በሕግ ተከልክሏል ነው። ጀስት ዲስትሪቢዩት መሆኑ ሁሉም ሰው መጠቀሙ አንዱ እያየ መጠቀሙ ለሀገር ስለሚጠቅም እነኚህ ፓተንት እንዳይሰጣቸው ተከልክሏል ማለት ነው። የፓተንት መብት በብቸኝነት እንዳይዙ ተከልክሏል፣ በህጉ ተከልክሏል። ስለዚህ ይህንን all of the above የሚለው ይሆናል 9ኛው። Question number 10. Which of the following is not the objective of Ethiopian trademark directive that was enacted in 1986? 10ኛ ደግሞ እንግዲህ በ1986 የወጣው የኢትዮጵያ የንግድ ምልክት ወይም ትሬድማርክ መመሪያ ዓላማ ያልሆነው የትኛው ነው? ያልሆነው not the objective of Ethiopian trademark directives. A. To deposit trademarks centrally that are used by local and foreign entrepreneurs to distinguish their goods or service. B. To provide trademark ownership and rights of use when disputes arise between parties. C. To grant an inventor the exclusive right to make, use, and sell products or service. D. To provide the necessary information on the trademarks to government and individuals. E. All of the above. The answer is what? C. C. To grant an inventor exclusive right to make, use, and sell the product or service የሚለው እሱ ይሆናል ነው። አንድ ፈጠራ የፈጠረው ምልክት በብቸኝነት የማምረት የመጠቀምና የመሸጥ ነው የሚያገኘው በምንድን ነው? በፓተንት ህግ እንጂ በትሬድማርክ መመሪያ አይደለም። ስለዚህ እዚህ ጋር በምንድን ይለናል? በትሬድማርክ ነው ስለሚለን እሱ ምንድነው? ፎልስ ነው። ስለዚህ የትሬድማርክ ዋና ዓላማ እንግዲህ የድርጅቶችን ምርትና አገልግሎት ከሌሎች ለመለየትና የንግድ ምልክቶችን መዝግቦ ለማስተዳደር ነው። ለምሳሌ የኮካኮላ የንግድ ምልክቶች ሌሎች እንዳይጠቀሙት የሚከለክለው ምንድነው? ትሬድማርክ ሲሆን አዲስ ማሻሻያ መስራት ግን በፓተንት ይጠበቃል። ስለዚህ ይህ የምርጫ ፓተንት እንጂ የንግድ ምልክት ዓላማ አይደለም ነው። ዶንት ፎርጌት ኢት። 11ኛ which one of them is not the accurate description of modern marketing? ዘመናዊ የግብይት ጽንሰ ሐሳቡ ወይም ሞደርን ማርኬቲንግ ትክክለኛ ገለጻ ያልሆነው የቱ ነው? A. Marketing is the creation of value to customers. B. Marketing involves managing profitable relations with customers. C. Marketing emphasizes selling and advertising exclusively. D. Marketing involves satisfying the customer needs. E. Marketing is building value-laden exchange with customers. ስለዚህ መልሳችን ምንድነው? C ነው። Marketing emphasizes selling and advertising exclusively የሚለውን ነው መልሳችን። ምንድነው ጥያቄው የሚለን? ዘመናዊ የግብይት ጽንሰ ሐሳብ ወይም ሞደርን ማርኬቲንግ ትክክለኛ ገለጻ ያልሆነው ነው የሚለኝ ኤክስክሉሲቭሊ ይላል እዚህ ጋር። ዘመናዊ የግብይት ጽንሰ ሐሳብ እንግዲህ የሚያተኩረው የደንበኞችን ፍላጎት በማርካት ጠንካራ ግንኙነት በመፍጠርና ከፍተኛ እሴት በማቅረብ ላይ ነው። ግብይትን በሽያጭና በማስታወቂያ ብቻ መወሰን የድሮ የሴሊንግ ኮንሰፕት እንጂ የዘመናዊ ማርኬቲንግ አካሄድ አይደለም። ስለዚህ ደግሞ ሞደርን ማርኬቲንግ ትክክለኛ ገለጻ ያልሆነው የተባለው ስለዚህ የኛው ሲ ላይ ያለው ኢንዲኬት የሚያደርገው ሴሊንግ ኮንሰፕት እንጂ የዘመናዊ ማርኬቲንግ አካሄድን አይደለም። በዚህ መሰረት መልሳችን ሲ ይሆናል ማለት ነው። 12ኛ blank are human needs that are shaped by culture and individual's personality. 12ኛ ደግሞ በባህልና በግለሰብ ባህል የሚቀረጹ የሰዎች ፍላጎቶች ምን ተብለው ይጠራሉ ነው። ምን ተብለው ይጠራሉ? ወንትስ ተብለው ይጠራሉ። ስለዚህ መልሳችን ቢ ወንትስ ተብለው ይጠራሉ ማለት ነው። እንግዲህ ወንትስ ማለት የሰዎች እንግዲህ መሰረታዊ ፍላጎት ወይም ኒድስ በመባል ሲታወቅ በማህበረሰብና በግለሰብ ምርጫዎች ሲቀረጹ ወንት ተብለው ይጠራሉ። እነኚህ ኒዶች በማህበረሰብና በግለሰብ ምርጫ ሲቀርጹ ምን ተብለው ይጠራሉ? ወንት ተብለው ይጠራሉ። እንግዲህ ሰዎች ለመኖር ምግብ ይፈልጋሉ። ነገር ግን በባህላቸው ምክንያት ልዩ ምግብ ለምሳሌ ስለዚህ ለምሳሌ እንጀራ መምረጣቸው ወንት ይባላል። ይህ ፍላጎት እንግዲህ ከሰው ሰውና ከአካባቢ በእጅጉ ይለያያል። መልሳችን ባጭሩ ወንት ይሆናል። 13ኛ The following are the consequences of inadequate marketing research and investigations of the success factors except እንግዲህ በቂ የገበያ ጥናት ባለማድረግ ከሚመጡ ችግሮች ውስጥ የማይካተተው የቱ ነው? የማይካተተው A. Locating the business poorly. B. Inadequate sales volume. C. Shortage of finance. D. High degree of customer satisfaction. E. All of them. ስለዚህ መልሳችን ዲ ነው። ሃይ ዲግሪ ኦፍ ካስተመር ሳቲስፋክሽን የሚሆናል መልሳችን። በቂ የገበያ ጥናት ወይም ማርኬት ሪሰርች
ካልተደረገ ንግዱ የተሳሳተ ቦታ ላይ ሊመሰረትና የሽያጭ መጠን ሊያንስና የገንዘብ እጥረት ሊያጋጥም ይችላል ነው። ነገር ግን ከፍተኛ የደንበኞች እርካታ ወይም ደግሞ ሃይ ዲግሪ ኦፍ ከስተመር ሳቲስፋክሽን የጥሩ ገበያ ጥናት ውጤት እንጂ የጥናት እጥረት ችግር ሊሆን አይችልም። በዚህ መሰረት ሃይ ዲግሪ ኦፍ ከስተመር ሳቲስፋክሽን የሚለው የማይካተተው ብሎ ስለጠየቀን ዲ መልሳችን ድብን አድርጎ ይሆናል ማለት ነው። ስለዚህ 14ኛ ጥያቄ ምን ይለናል? Railroads were once operated based on thinking that users went to trains that would offer the most equity performance and innovative features. The railroads managed companies overlooked the fact that there could be other modes of transportation. This reflects the blank concept. እንግዲህ ጥያቄ ደግሞ የባቡር አገልግሎት ሰጪዎች ደንበኞች እንግዲህ ከፍተኛ ጥራትና አዲስ ፈጠራ ያላቸው ባቡሮች ይፈልጋሉ ብለው ማሰባቸው የትኛው የግብይት ጽንሰ ሐሳብ እንደሚያሳይ ምረጡ ነው። ስለዚህ መልሳችን ምንድነው? ኤ ፕሮዳክሽን፣ ቢ ፕሮዳክት፣ ሲ ሴሊንግ፣ ዲ ማርኬቲንግ፣ ኢ ሶሻል ማርኬቲንግ። ስለዚህ መልሱ ፕሮዳክት ነው። የፕሮዳክት ኮንሰፕት የሚያተኩረው ደንበኞች ከፍተኛ ጥራት፣ ጥሩ አፈጻጸምና አዲስ ፈጠራዎች ያካተቱ ምርቶች ይመርጣሉ በሚለው ሐሳብ ላይ ነው። ስለዚህ መልሳችን ፕሮዳክት ኮንሰፕት ይሆናል። ፕሮዳክት የሚለው ቢ ይሆናል መልሳችን። 15ኛ when the demand for athletes those produced by Nike and endorsed by Haile Gebrselassie is high, Nike is limits how many pairs of shoe are manufactured. The action is maintain strong demand by limiting supply. This decision contradicts the philosophy of which marketing concept? 15ኛ ደግሞ የናይክ ኩባንያ እንግዲህ ከፍተኛ ፍላጎት ያለውን ጫማ አምርቶ ከመጨረስ ይልቅ መጠኑን ገድቦ ማምረት የትኛው ግብይት ጽንሰ ሐሳብ እንደሚቃረን ይጠይቀናል ማለት ነው። የትኛውን ሐሳብ ይቃረናል? ኤ ፕሮዳክሽን፣ ቢ ፕሮዳክት፣ ሲ ሴሊንግ፣ ዲ ማርኬቲንግ፣ ኢ ሶሻል ማርኬቲንግ። ስለዚህ መልሱ ኤ ነው፣ ፕሮዳክሽን። እንግዲህ ፕሮዳክሽን ኮንሰፕት ዋና ሐሳብ ደግሞ ምርቶችን በብዛት አምርቶ በተመጣጣኝ ዋጋ ለሁሉም ደንበኞች ማቅረብ ነው። ናይክ ግን የኃይሌ ገብረስላሴን ጫማ በከፍተኛ መጠን አምርቶ ፍላጎቱን ከማሟላት ይልቅ መጠኑን ገድቦ ማምረቱ የዚህ ጽንሰ ሐሳብ መሰረታዊ ማለት ይቃረናል። ስለዚህ መልሳችን ኤ ይሆናል ማለት ነው። እዚህ ጋር 16ኛ A blank is the set of actual or potential buyers of the product or the service. 16ኛ ደግሞ የአንድን ምርት ወይም አገልግሎት ትክክለኛና ቀጣይ ገዢዎች ስብስብ ምን ተብሎ ይጠራል? ማርኬት ነው። ባጭሩ ማርኬት ነው መልሳችን። እዚህ ጋር ማርኬት ቢ ይሆናል። እንግዲህ በግብይት ትምህርት ውስጥ ማርኬት ወይም ገበያ ማለት የአንድ ምርት ወይም አገልግሎት አሁን የሚገዙና ወደፊት ሊገዙ የሚችሉ የደንበኞች አጠቃላይ ስብስብ ማርኬት ይባላል። እነዚህ ደንበኞች እንግዲህ ተመሳሳይ ፍላጎት ያላቸውና ያንን ፍላጎት ለማሟላት የመግዛት አቅም ያላቸው ሰዎች ናቸው። ለምሳሌ ላፕቶፕ ገበያ ስንል ላፕቶፕ ለመግዛት ፍላጎትና ገንዘብ ያላቸው ግለሰቦች በሙሉ ያካትታል ማለት ነው። ስለዚህ መልሳችን ቢ ይሆናል ባጭሩ። 17ኛ The marketing concept takes a blank. It starts within a well-defined market. Focus on customer needs. Integrate all marketing activities that affect customers blank. A outside in perspective, B product centered market and sales philosophy, C inside out perspective, D telling and selling approach, E relationship marketing approach. So ምንድነው የሚለን ሐሳቡ? 17ኛ ጥያቄ ማርኬቲንግ ኮንሰፕት ወይም የግብይት ጽንሰ ሐሳብ ምን አይነት አቅጣጫ እንደሚከተል ነው የሚጠይቀን። ሶ አውትሳይድ ኢን ፐርስፔክቲቭ የሚለው ነው መልሳችን ኤ ላይ ያለው 17ኛው። ለምን ሆነ? የማርኬቲንግ ኮንሰፕት የሚከተለው እንግዲህ አውትሳይድ ኢን ፐርስፔክቲቭ ሲሆን ይህም እንግዲህ ከውጭ ወዳለችው የገበያ በመመልከት የደንበኞችን ፍላጎት አጥንቶ ወደ ድርጅት ውስጥ በማምጣት ምርትን ማዘጋጀት ነው። ስለዚህ አውትሳይድ ኢን ፐርስፔክቲቭ የሚለውን ይከተላል ማለት ነው። 18ኛ ዘ ኢዝ ኖት ኢኳሊቲ ኦፍ ታይፒካል ኢንተርፕረነር። 18ኛ ደግሞ ከተዘረዘሩት ባህሪ ውስጥ የአንድ ኢንተርፕረነር መገለጫ ያልሆነው የቱ ነው ይለናል። ኤ ኮንፊደንስ ኢን ሂዝ ኦር ሄር አቢሊቲ ቱ ሰክሲድ፣ ቢ ቫልዩ ኦፍ መኒ ኦቨር አቺቭመንት፣ ሲ ዲዛይር ፎር ኢሚዲየት ፊድባክ፣ ዲ ፊውቸር ኦሪየንቴሽን፣ ኢ ነን ኦፍ ዘ አበብ። ስለዚህ 18ኛ ምን ይሆናል መልሳችን? ቢ ቫልዩ ኦፍ መኒ ኦቨር አቺቭመንት። ስኬታማ ኢንተርፕረነርሺፕ እንግዲህ ከገንዘብ ይልቅ ለስራቸው ስኬታማና ለፈጠራቸው ውጤት ከፍተኛ ዋጋ ይሰጣሉ። ገንዘብ ከስኬት ማስበለጥ እንግዲህ የኢንተርፕረነር ባህሪ ሳይሆን እንግዲህ አብዛኛውን ጊዜ የአጭር ጊዜ አትራፊዎች አስተሳሰብ የሚያሳየን ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። 18ኛ 19ኛ which one of the following is or are not character of an entrepreneur? የኢንተርፕረነር ባህሪ ያልሆነው የትኛው ነው ይለናል። ኤ they are risk takers, B they are information seekers, C they commit their effort not only for themselves but also for well-being of others, D they are set complex and unattainable personal goals. D አይሆንም ማለት E B and D only, C and D only። ስለዚህ መልሳችን 19ኛ
ኤፍ ነው ሲ ኤንድ ዲ ኦንሊ የሚለው ይሆናል። ኖት ይላል አይደል? ያልሆነው ሲ ኤንድ ዲ ናቸው የማይሆኑት። ስለዚህ ሲ እና ዲ አይሆንም ማለት ነው። ሀያኛው which one of the following is or are not activity of an entrepreneur at the pre-startup stages of entrepreneur process? ሀያኛ ጥያቄ ደግሞ አንድ ኢንተርፕረነር ንግዱን ከመጀመሩ በፊት ወይም ደግሞ ከፕሪ ስታርትአፕ ስቴጅ ላይ የሚያከናውነው ተግባር ምንድን ነው ይለናል። ስለዚህ ኤ አይደንቲፊኬሽን ኤንድ ኢቫሉዌሽን ኦፍ ቢዝነስ ኦፖርቹኒቲስ፣ ቢ ማርኬት ኤንድ ፕሮዳክሽን አናሊሲስ፣ ሲ ማኔጂንግ ዘ ቢዝነስ ኦፕሬሽን፣ ዲ ኮንዳክቲንግ ፊዚቢሊቲ ስተዲ፣ ኢ ፕሪፓሬሽን ኦፍ ቢዝነስ ፕላን፣ ኤፍ ነን ኦፍ ዘ አባቭ። ስለዚህ መልሱ ምን ይሆናል ማለት ነው? ሀያኛ ሲ ማኔጂንግ ዘ ቢዝነስ ኦፕሬሽንስ የሚል ይሆናል። ንግድን እንግዲህ ማስተዳደር ወይም ማኔጂንግ ዘ ቢዝነስ ኦፕሬሽን የሚያከናውን ንግዱ ከተጀመረና ወደ ስራ ከተገባ በኋላ በሚኖረው የትግበራ ደረጃ ነው። ስለዚህ መልሳችን ሲ ይሆናል። 21ኛው which one of the following statements is or are true about business plan? ስለ ቢዝነስ ፕላን እቅድ ወይም ስለዚህ ቢዝነስ ፕላን ከተሰጠ አረፍተ ነገሮች ውስጥ ትክክለኛ የሆነ የትኛው ነው ይለናል። ኤ it is comprehensive set of guidelines for new or an existing business. B it points out where we are, we want to go and how to get there. C it outlines the potential activities to address. D it helps to determine the feasibility of new venture. E all of the above. ስለዚህ all of the above እንግዲህ የቢዝነስ እቅድ የአንድን አዲስ ሆነም ነባር እቅድ አቅጣጫ የሚያሳይና አጠቃላይ እንቅስቃሴውን የሚመራ ወሳኝ ሰነድ ነው። ይህ ሰነድ እንግዲህ ድርጅቱ አሁን የት እንዳለ የት መድረስ እንደሚፈልግና ያንን ምግብ ወይም ያንን ግብም ሆነ ዓላማ እንዴት እንደሚያሳካ በግልጽ ያስቀምጣል። ስለዚህ መልሳችን all of the above E ይሆናል ማለት ነው። ሁለተኛው which one of the following factor is irrelevant in the evaluation of a business opportunity? ሁለተኛ ደግሞ አንድን የንግድ ዕድል ወይም ቢዝነስ ኦፖርቹኒቲ በመገምገም ወይም በምንገነባበት ጊዜ አላስፈላጊ የሆነው የትኛው ነው ይላል። The risk associated with a new business idea. B the possible return from the resulting venture. C the personal skill of the entrepreneur. D the differential advantage in the competitive environment. E none of the above. ስለዚህ E none of the above ይሆናል። አላስፈላጊ ብሎ ስለጠየቀን እዚህ ጋር none of the above ይሆናል። የንግድ ዕድል እንግዲህ ስንገመግም ከንግዱ ጋር ተያይዞ የሚመጡ አደጋ ሊገኝ የሚችለው ትርፍ፣ ውድድር፣ ብልጫና የባለቤቱ ክህሎት በሚገባ ማየት የግድ ነው። ስለዚህ የተዘዘት ሁሉም ነጥቦች ግን ትክክልና አስፈላጊ የግምገማ መስፈርቶች ስለሆኑ አላስፈላጊ የሚባል ነጥብ ስለሌለ መልሳችን none of the above ይሆናል። 23ኛ which one of the following is or are true about the legal issues of entrepreneurs? So entrepreneurship ከኢንተርፕረነርሺፕ ህጋዊ ጉዳዮች ጋር በተያያዘ ከተሰጡት ሀሳቦች ውስጥ ትክክለኛው የትኛው ነው ይለናል። ኤ patent protection for entrepreneur invention is given for an indefinite period of time. B owners of the trademark can give to other individuals or business. C patent provides other from printing, copying or publishing any original works of authorship. D copyright gives protection to both idea and form in which the works or the invention of owner from being used by others. E all of the above. ስለዚህ መልሳችን 23ኛ ምን ይሆናል? ቢ ይሆናል። the owner of trademark can give it to other individuals or business ይሆናል። እንግዲህ የንግድ ምልክት ወይም ትሬድማርክ ባለቤት ማለትም ምልክቶች ለሌሎች ግለሰቦች ወይም ድርጅቶች በፍቃደኝነት ወይም ደግሞ በፍቃድ ስምምነት ሊሰጥ ይችላል የሚለው ስለዚህ እሱኛው መልሳችን ይሆናል ማለት ነው። 24ኛ according to the Ethiopian laws which one of the following is or are not patentable inventions? አራተኛ ደግሞ በኢትዮጵያ ሕግ መሰረት የፓተንት መብት ሊሰጠው የማይችል የትኛው ነው? ስለዚህ እዚህ ጋር አሁን የተጠቀሱ ሁሉ ምንታችን ሊሰጣቸው all of the above ነው። እነኚህ ዲ all of the above የሚል ይሆናል። ሳችን ዲ all of the above ነው። biological process, scientific discoveries and theories, manufacturing process all of the above ነው መልሳችን። all of the above የሆነበት ደግሞ ምክንያት ምንድነው? በኢትዮጵያ ፓተንት ሕግ መሰረት የተፈጥሮ የሆኑ የእጽዋትና የእንስሳት ዝርያዎች፣ ማራቢያ መንገዶችና እንዲሁም የሳይንስ ግኝቶች የፓተንት መብት አያገኙም ነው። ምንም እንኳን የአመራር ወይም የአመራር ዘዴዎች በአንዳንድ ሁኔታዎች የፓተንት መብት ሊያገኙ ቢችሉም በዚህ ጥያቄ አውድ መሰረት አጠቃላይ ሳይንሳዊና ተፈጥሯዊ ሂደቶች በመወከል ሁሉም እንግዲህ ከፓተንቶች ተብለው ተደርገዋል። ስለዚህ መልሳችን all of the above ዲ ይሆናል። 25ኛ positive external traits or changes that provide unique or distinctive possibilities for the innovation and creating value are called blank. 5ኛ ደግሞ እሴት ለመፍጠርና አዲስ ፈጠራን ለማምጣት የሚወዱ የውጭ አካባቢ አዎንታዊ አዝማሚያዎች ምን ተብለው ይጠራሉ? ኦፖርቹኒቲስ ተብለው ይጠራሉ። ስለዚህ መልሳችን ምንድነው? ኦፖርቹኒቲስ ነው። ኦፖርቹኒቲስ ወይም እንግዲህ ባለፈው በምንድነው ያየነው? በስዋት አናሊሲስ ውስጥ አይተናቸው። በንግድ አካባቢ ትንተና ወይም በስዋት አናሊሲስ ውስጥ ከውጭ የሚመጡ መልካም አጋጣሚዎችና ምቹ ሁኔታዎች
ኦፖርቹኒቲ በመባል ይታወቃሉ ብለናል ማለት ነው። ስለዚህ መልሳችን ቢ ኦፖርቹኒቲስ ይሆናል ነው። 26ኛ which of the following statements best describes the context for entrepreneurship except blank 26ኛ ደግሞ ስለ ኢንተርፕረነርሺፕ እንግዲህ አውድ ከተሰጡት አረፍተ ነገሮች ውስጥ የተሳሳተው የትኛው ነው ይለናል። A entrepreneurship takes place in a small business. B entrepreneurship takes place in large business. C entrepreneurship takes place in a wide variety of contexts. D entrepreneurship does not take place in social enterprise. E none of that. ስለዚህ መልሳችን D ነው። entrepreneurship does not take place in social enterprise የሚለው ሲሆን መልሳችን ኢንተርፕረነርሺፕ በትናንሽ ማለት ጥያቄው እንደሚለው ኢንተርፕረነርሺፕ አውድ ከተሰጡት አረፍተ ነገሮች ውስጥ የተሳሳተው የትኛው ነው ይላል። ኢንተርፕረነርሺፕ እንግዲህ በትንሽ ወይም በትልቅ እንዲሁ በማህበራዊ ተቋማት ወይም ደግሞ በሶሻል ኢንተርፕራይዝ ውስጥ በስፋት የሚተገበር ጽንሰ ሐሳብ ነው። ስለዚህ does not take place in social enterprise ይላል። ስለዚህ የኛም የተሳሳተ ነው ባጭሩ 26ኛ ዲ ይሆናል ነው መልሳችን። 27ኛ what does an entrepreneur needs to be able to convince customers to buy but also to create a strong network of connections excited about helping their organizations or ideas grow 27ኛ ደግሞ አንድ ኢንተርፕረነር ደንበኞችን አሳምኖ ምርቱን እንዲገዙ ለማድረግና ጠንካራ የትስስር መረብ ለመፍጠር ምን እንደሚያስፈልገው የትኛውን የሚገልጽ ነው። ምን ያስፈልገዋል? የሚያስፈልግ persuasion networking ያስፈልገዋል። ኢ ነው በቃ ኢ persuasion networking ያስፈልገዋል። አንድ ስኬታማ ኢንተርፕረነር እንግዲህ ሰዎችን የማሳመን ክህሎት ወይም ደግሞ persuasion እንዲሁም ደግሞ ከሌሎች ጋር ጠንካራ ግንኙነት የመፍጠር ወይም ኔትወርኪንግ አቅም ሊኖረው ይገባል። ስለዚህ እነዚህ ሁለቱ ካሉት በጣም ቤስት ኢንተርፕረነርስ ይሆናል ነው። ስለዚህ መልሳችን ኢ ይሆናል ነው። 28ኛ the law and regulations that influence business activity on a market, example companies law, competition law, and within an organization just like labor law, accounting and tax law, provisions of the constitution are considered as a blank environment in entrepreneurship 28ኛ ደግሞ በገበያና በድርጅት በዛ ውስጥ ግን የንግድ እንቅስቃሴ ተጽዕኖ የሚያሳድሩ ህጎችና ደንቦች የትኛው ኢንተርፕረነርሺፕ አካባቢ አካል ናቸው? ይሄ ደግሞ ፖለቲካል ኢንቫይሮንመንት ተብሎ ይጠራል። ፖለቲካል ኢንቫይሮንመንት ናቸው ነው። ቢ ፖለቲካል ኢንቫይሮንመንት እንላቸዋለን ማለት ነው። 29ኛ blank is able to apply creative solutions to those problems and opportunities in order to enhance people's lives or what to enrich society 29ኛ ደግሞ የሰዎች ህይወትን ለማሻሻልና ማህበረሰብን ለመጥቀም ሲባል የፈጠራ የታከለበትን መፍትሄ ወደ ተግባር የመቀየር ችሎታ ምን ይባላል? ኢንተርፕረነርሺፕ ተብሎ ይጠራል። ኢንተርፕረነርሺፕ ይባላል። ሲ ኢንተርፕረነርሺፕ ተብሎ ይጠራል። 30ኛ according to the intellectual property systems in Ethiopia which one is not acceptable to patentability right እንግዲህ በኢትዮጵያ የአእምሯዊ ንብረት ስርዓት መሰረት የፓተንት መብት ማግኘት የማይችለው ዘርፍ የትኛው ነው? ባዮሎጂካል ፕሮሰስ፣ ኮምፒውተር ፕሮግራም፣ ሳይንቲፊክ ቲዎሪ፣ ኦል ኦፍ ዘ አባቭ። ስለዚህ ኦል ኦፍ ዘ አባቭ ነው። ቅድም ብያቸው በኢትዮጵያ ፓተንት አዋጅ መሰረት እንግዲህ ተፈጥሯዊ የሆኑ የባዮሎጂ ሂደቶች፣ የኮምፒውተር ፕሮግራሞች እና የሳይንስ ቲዎሪዎች የፓተንት መብት ማግኘት አይችልም ነው። ስለዚህ መልሳችን ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። እንግዲህ ፈጠን አድርጌ ለመስራት በደንብ በግልጽ ለማስረዳት ሞክሬያለሁኝ። በደንብ እንግዲህ ሪቫይዝ ለማድረግ ሞክረናል። እንግዲህ መልካም ፈተና እንዲሆንላችሁ እመኛለሁኝ። ግን እስካሁን ሰብስክራይብ ያላደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያልጻፋችሁ ኮሜንት አድርጉት፣ ቪዲዮ እንዲሁም ላይክ አድርጉት። እንግዲህ መልካም ፈተና ቸር ሰንብቱልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁሉ ተመኘውላችሁ። ሲሶን አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበሬ ማለትም የለም። ሉሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሉሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሉሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።